ይሄ ቪዲዮ በጣም ብዙዎቻችሁ ልካችሁልኝ ነበረ። ይሄ ቪዲዮ ማለት ነው ኤአይ ነው ባይዘዌ ማለት ነው። እና ብዙዎቻችሁ የምትሸወዱ ሰዎች አላችሁ። በኤአይ ለምንድን ነው የምትሸወዱት? ገባችሁ? አሁን ይቺ ነች ሄርሜላ ትመስላለች ብላችሁ ታስባላችሁ? በተለይ ሁለቱ ማለት ነው። ሪሊ ማለት ይሄ ሁለተኛው ነው ማለት ነው። እሺ የኔ ወዶች አትሸወዱ ብላችሁ እናንተን የመሰለ ሰው ይሸወዳል። እና ስለላካችሁ ላይ ነው። እሺ ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናቸው። እግዚአብሔር የተመሰገነ ይሁን። ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ እያልኩኝ እንግዲህ ይሄ ቪዲዮ ብዙዎቹ ልካችሁልኛል። ምን ነው መልካም የምንሰማው ነገር ሲጀመር እናንተ ምን ነው ኤአይ እና እንትን ኖርማል ፎቶ አታውቁም እንዴ? ምን ይሄ እኮ ኤአይ እኮ ያቀነባበረ ነው። እና ብዙ ቪዲዮ ልካችሁልኛል ማለት ነው። አባቴ ሀይማ እና ኤአይ ነው የኔ ውዶች። ኤአይ እና እንትን ያልሆነ ነገሮችን እያለያችሁ ቢሆን መልካም ነው ብዬ አስባለሁኝ። ሲጀመር እኮ እኔ እኮ ግራ እኮ ነው የምታጋቡኝ። ማርያምን ስንት ነገር ግራ የሚያጋባ ነገር እያለ ይሄ እኮ ቀላል ነው። በቀላሉ እኮ ማወቅ የምትችሉት ነገር እኮ ነው ባይዘዌ ማለት ነው። ስለዚህ የኔ ወዶች ብዙዎቻችሁ ታስባላችሁ አሁን እንደ ሰው እንደ ሴት እንትን ትላላችሁ። ሄርሜላ ደግሞ አለች። ማውጣት አልፈለጉም ነው እንጂ ማለት ነው። ሄርሜላ አለች። እኔ ውስጥ አዋቂ ሰው እኮ ይነግረኛል። ግን በቃ ማውጣት አይፈልጉም በአጠቃላይ ማለት ነው። እንትን ማለት ስለማይፈልጉ ለእኛ መናገር ስለማይፈልጉ እነሱን ደግሞ መደበቁ ነው የሚያዋጣቸው። ገባችሁ? እኛ ሞራ ያለችበት አሁን ሩታና እያያችኋት ነው እንዴት እንደሚያረጋት። እኔ ነኝ ሜሪ ባቅም አሁን እቺ ወደል ማለት ነው። አሁን ከነዚህ ህፃን ጋር እየሰራች አሁን እኔ እና እናታችን የምትሆን ሴትዮ ከትንሽ እንደወረት ማሙል መንፈስ ቅዱስ ይጀንተን ቢሆን ራሱ በጣም ነው የሚደብረው። የሰው ሞራል እንትን ለማለት ፈልጌ ሳይሆን በቃ አንዳንዴ ያስጠላል። በቃ እንደ ትልቅነታችን እንሁን የሚል ሀሳብ ነው ያለን እውነት ለመናገር እና በጣም ነው እንትን ያላችሁኝ የሚያናድዱት ማለት ነው። ስለ ሄርሜላ ሲወራ ሌላ ነገር እኔ ያላደረኩም። ከዛ ደግሞ እርስ በራሳቸው ጋር የሚጠቋቋሙት ምሳሌ ሩታና እንትና ሜሪ በጣም ፍቅር ነበሩ አይደል? ስለዚህ በፍቅርነታቸው ለምን እንደዛ አልቀጠሉም? ለምን አሁን ላይ መጣላት ፈለጉ? ለምን የኦዲየንስን ልብ ለመሳብ ለምን ሞከሩ? ይህን እንኳን ራሱ እናንተ ቲንክ አታረጉም? አሁን እዛው እያሉ ከካሜራ በስተጀርባ እኮ ፍቅር ናቸው ሩታና ሜሪ ማለት ነው። ለእኛ ነው በእርግጥ የሚያሞኙ ሰው ያሞኙ እንጂ ለእኛ ምንም የሚያሞኙን አይመስልም። ለእናንተ ያሞኙ እንጂ ለዩቱበር ወይም ደግሞ ለእንደኛ አይነቱ ሰው ያሞኛል ብዬ ለደቂቃም አላስብምም። አይሆንምም፣ አያረጉትምም። ምድረ ደነዝ ሁሉ ማለት ነው። ደነዝ ናቸው እዛ ጋ የተሰበሰቡ በአጠቃላይ። እንደዛ አላደርግም እንደዚህ እንዴት ሴራውን ማያሴርሽው አንቺ መሰለኝ። ሜሪም ብትሆኝ ሩታም ብትሆኝ ዳኒም ሁላችሁም ማለት ነው እዛ ጋር እርስ በራሳችሁ ስትጠቃቆሙ ራሱ የማታፍሩ ማፈሪያ እንኳን የሌላችሁ ማለት ነው። እና የሰው ልጅ የሚወደደው እኮ ብቻ ለእናንተ ከመናገር ምን ማለት ይሻላል? ምንም ማለት አይቻልም። ምንም ማድረግ አይቻልም የሚለውን ሰምታችሁታል። እዚህ ጋር ትላንትና እያስረዳኋችሁ ነበር። እያጠባው ስለሆነ ጸጉሬ እንደዚህ ነው እየተቆራረጠ ያለው ምን ማድረግ አለብኝ እያልኳችሁ፣ እናንተ ግን ይሄ ቪዲዮ አንድም ሰው አላየውን ጌታ እና የምታጠቡ እናቶች እንደዚህ ነው ጸጉራችሁ የተበላሸው። በጌታ ግን የኔ ዊግ ተስማምቶታል፣ አሪፍ ነው። ይኸው ግን ትሪት እያረኩት ነው። ባንዴ ነው ዳሜጅ የሚሆነው እና ግን ያው ብዛት አለው የኔ ጸጉር። ጤነኛ ናት፣ አጭር ናት፣ ግን በየጊዜው ነው የምቆርጣት። ጫፍ እቆረጣለሁ እና በዛው ይኬድበታል ምናምን። ኧረ ተው አባቴ፣ ምነው አንተ ደግሞ አንተ ድራማ ልትሰራ ፈረክ እንዴ አባቴ ማርዬ? እና ይህንን ልንገራችሁ ብዬ ነው የኔ ወዶች የመጣሁት። እና እንዳታስቡ እንደዚህ ነው እንደዚህ አንቺ ነሽ እየዶለሽ ነበር የነበርሽው አንቺ ነሽ ምናምን እያሉ ሲመጡላችሁ ንቁባቸው ማለት ነው። እሺ ማንንም ሩታም ሆነ ሜሪም ሆነ ዳኒም ሆነ ምንም የማያሳምን ነገር ነው ይዘው የሚመጡት ማለት ነው። እንደዛ ነው እላቸዋለሁኝ የኔ ማሮች። እንግዲህ ብዙም ወሬ ባላወራባቸው ይህንን ነው ብዬ ነው የማስበው። ነገሬው ሩታ ዳኒ አንድ ላይ ሆኖ እሷ ማገት አገር ማስወጣት
ሁሉ ያወሩ ነበር ተናግረዋል። እሺ ምን ይባላል? ሰዎች አባለኝ ወንጀል ያረሽል እኮ ነው ድጋሚ ሰምቻችሁ ሀገር ስለማስወጣትና ስለማገጥ እያወሩ ነበረ። ከዛ ደግሞ ግን እኔ እንደዚህ አይነት ወሬ አላወራውም። አይጋጭም ያሰው ለምን አላወራውም አይደለም አልገባም አላወራውም አላለችም እኛ ብለንሽ እኛ ተሰብስበን ነይና ግታ ስንልሽ የሆኑ እንትኖች አሉ እነሱ ነው የመሰልኳት ያሉት እኔ እኮ ጨፍቄ ሰርቼ ምናምን በኔ መንገስ ትይዤ ነበር እውይ አቅሻለሁ አክብሬሽ እንጂ ታውቃለህ ቴጂ የምትሞክሪባቸው መንገዶች እኔ እንደዚህ ያልኩ ማልፋቸው መንገዶች ሲሪየስሊ በጣም ነው የምንተዋወቀው እንዴ ከስር መሳይሽ ነው አክብሬሽ ነው እንጂ አክሰፕት ማድረግሽ በደንብ ነው እኔ መማቀሽ አዎ ሐሳብሽን አክሰፕት ማድረገው አክብሬሽ ነበረ አሁን ግን ቋቃለኝ እንደዚህ ሲለኝ በቃኛል አሁን እኮ ደውላችሁ ያስጠራችኝ ያፈላለጋችሁ በእኔ ህይወት ውስጥ ነው አሁንም ሄደሽ የማይመለከትሽ ነገር መሰከራል